ልታደርጊ መጣሽ? እባክህን ይቅርታ አድርግልኝ። እንዴት ነው የምትቀልጂው አንቺ? አልቀለድኩም። በይ በመጣሽበት እግር ቀጥ ብለሽ ውጪ። ለምን? ዘላይ ስትጠግቢ የምትመለሽ ዲቤ የንስሐ አባትሽ መሰልሽ? የእኔ ትክክለኛ ቦታ ይሄ እንደሆነ አውቃለሁ። አታስፈልግኝም። የአንቺ የቆሸሸ ገላ የሚያጓጓኝ እና አታስገባኝም። በአንቺ ፋንታ ሊቀርብኝ የነበረውን የአባትሽን መሬት ወስዷለሁ። አትጨነቂሽ። እባክህን አባቴን ተው። ይኸው እኔ ተመልሼ ላለመሄድ ቃል እገባልሃለሁ። ውጭ አንቺ ድንጋይ። እባክህን አፈቀርኩሽ እንጂ ምን አልኳት? አንዴ እየሄደች አንዴ እየመጣች እኮ ልቤን አቆሰለችው። የት ልግባ? እኔ ቆይ ምን አይነት እድል ነው ያለኝ? ሰላም አይበርክትልሽ የተባልኩ ይመስል ምንም እንድደሰት አልተፈቀደልኝም። አሁን እሺ ወዴት ነው የምሄደው? የት ነው የምገባው? ቆይ በምን ድፍረትስ ነው ኦርካ ጋር ተመልሼ የምሄደው? አባሽ ልትሰሪ መጣሽ? ኦርካ ስሜን አትጥሪ። ባልሽ ጋር ሄደሽ አልነበር? አባረረኝ። ታዲያ እኔ ቆይ ባጣ ቆይ ነኝ? እንደዚህ አትበለኝ፣ ይከፋኛል። ይክፋሻ። ታዲያ መከፋት ባንቺ ተጀመረ እንዴ? እኔ ራሱ እስኪ በቃኝ ከፍቶኝ። እውነቱን ልንገርህ፣ አማራጭ ባላጣ አንመጣም ነበር። ለምን ጥርጋቲም የመጣሽ እኮ ቤር ባለ አንተ ነህ እንደዚህ እየተናገርከኝ ያለህ። ፍቅርን ክደሽና ረግጠሽ አይደል እንዴ? እሱ ምን ላድርግ? ቆይ እኔንስ ለምን አትረዳኝም? እንዴት ልረዳሽ ባክሽ? አንድ እውነት ልንገርሽ፣ አፈቅርሻለሁ። አንቺ ራሱ ይህንን ስለምታውቂ ነው መጫወች ያለሽ። በእናትህ ፊት ሰራተኛ ሆኜ እንደምቀርብ ሲሰማኝ፣ ቆይ ምን ማለት ነበረብኝ? ሰራተኛ ትሆኛለሽ ያለው ማን ነው? ቆይ እኔ ብዬሻለሁ? አላልከኝም? ይኸውልሽ ሚላትን እየሰማሽ ትተሽ የምትሄጂ ከሆነ አንቺስ ምን ታደርጊልኛል? ጊዜ ቃል ግቢልኝ እሺ። ምንም ቢፈጠር ትቼህ አልሄድም። ነሻው ንገሪ። ዛሬ ሲኖላ ድራማ ካች ብለናል ማለት ነው። ሲኖላ ድቤ ቤት ተመልሳ ሄዳለች ማለት ነው። ተመልሳ በምከድበት የሚያጋጠማት ነገር ምን ልትሰሪ መጣሽ? ምን አባሽ ፈልገሽ መጣሽ? እያለ ነው እየመለሳት ማለት ነው። እሷም በሜላት የተነሳ በቃ እሷ ሜላትን እየሰማች ሜላትን ያጠመደችባቸውን ሴራ ትታ የሜላትን ደህንነት ነው የምታስብላት ማለት ነው። ስለዚህ የእሷ መጥፎ የሆነ ለእኔ እንዴት ደህና ይሆናል ብዬ ይህንስ ዋርካን እንዴት ትጠገዋለሁ እያለች በዋርካ ላይ እንትን ትይዛለች ማለት ነው። እሷ ግን ዋርካ ግን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ድቤ ደግሞ እሷን ዝቅ አድርጎ መምራት ወይም ደግሞ ዝቅ አድርጎ ማዘዝ፣ እንደ ሰራተኛ ማየት ነው ማለት ነው። ሰራተኛና ግን አሰሪ ምንም አይለየ ነው። ያው የአንዳንዶች አስተሳሰቦች አለ አይደለ? ባለሀብትና ድሃ ዝቅና ከፍ እንደሚያደርግ ሁሉ እንደዛ ማለት ነው። ስለዚህ እሷም ሜላትም የፈለገችውን ተናግራ ወጣለች ማለት ነው። እሷም በምትናገርባት ሰዓትም ተነስታ ምንም ቢላት አትሰማው ብላ ተነስታ ወደ ድቤ ሄዳለች ማለት ነው። እየለመናት ነበረ፣ ተረጅኝ፣ ለምንድን ነው የማትረጅኝ እያለ እየለመናት ነበረ ዋርካ። እሱንም ገፍታ ሄዳለች ማለት ነው። እዛ በመከዲበት ሰዓት ምንድን ያጋጠማት? አንደኛ ምን ፈልገሽ መጣሽ? ምን አባሽ ፈልገሽ መጣሽ ነው ያላት። እውነት ለመናገር እኔ ግን ምን አባሽ ምንድን ነው የሚናገር ቃላት በጣም ነው የሚያመኝ፣ በጣም ነው የሚሰብረኝ። እውነት ተምር እኔ እንጃ ቤተሰቦቻችን እንዲህ ብሎ የሚናገርበት ቃልና አንደበት ሲመጣ እውነት በስመ አብ አምላኬ ወይ ውስጤ ነው የሚረበሸውና ብሎ ሲናገራት ይቅርታ እኔ የተሰጠኝ ይሄ ነው መልሼ ላለል ቃል ግባልሃለሁ እያለች እየነገረችው ትገኛለች ማለት ነው። አይ አልፈልግሽም፣ የአባትሽን ንብረት እንደምወስደው እወቂ። ስለዚህ አንቺ አታስፈልግኝም፣ የረከሽ ገላ መልሰሽ እኔን እንትን ማለት አትችይም። እኔ መለስ የምትይው ወዲን ዘንድ የምትመለሽ የንስሐ አባትሽ መሰልኩሽ እንዴ እያለ ነግሯታል ማለት ነው። እንግዲህ
እንደዛ ብሎ በሚናገርባት ሰዓት ተደፍታ ከጉልበቱ ስር ለምነው ነበረ። ብትለምነውም ምንም መልስ አልሰጣትም። አስወጥቶ ነው በሩን የዘጋባት ማለት ነው። በሚዘጋባትም ሰዓትም እሱ ግን አፍቅሯል። ሜላትና ዲቤ ተፋቅረዋል። የራሳቸውን ህይወት እየመሩ ነው በዛ አጋጣሚ ማለት ነው። እነሱ ያው እነዚህን ለማበጣበጥና ለማነጣጠል የሚሰሩ ሴራ እንጂ እነሱ ሁለታቸው ተጣምረውልናል። እንዲያውም በፊት ቢጣመሩ ጥሩ ነው መልካም ነው እያልን ስናስብ ነበር። አሁን ተጣምረውልናል ማለት ነው። በጣም ደስ የሚል እንኳን ደስ ያላችሁ ስለተጣመሩልን። ነገርና ነገር ተንኮልና ተንኮል ያለበት ሰው ሲጣመር ምርጥ ቤት ይመራሉ ማለት ነው። አንደኛው ዱላ ሲያነሳ አንደኛው ሌላ ነገር እያነሳ ማለት ነው። ስለዚህ አሁንም እነሱ እንደዛ ብላ በሚናገርባት ሰዓት ተመልሳ ብቻዋን በማውራት ላይ ትገኛለች። እኔ መቼ ነው እንደዚህ የምታደለው? መቼ ነው እንደዚህ የሚሆነው? ምክንያቱም የት ነው የምገባው? ምንስ መግቢያ ያለኝ? ዋርካ ዘንድም ተመልሼ አልሄድም። ቢሄድም እንዴት ነው እሱን ፊት የማየው? እንዴት ነው እሱ የሚያስገባኝ? እያለች ራሷን በራሷ መቆጣጠርም አልቻለችም ማለት ነው። ራሷን ስትመክር እሷ ግን በጣም ተሰምቷታል። ከዛም ገፍታን የመጣችው ዝም ባሏ ያስገባኛል ብላ ነበረ። እሱም አባሮ ዘጋባት ማለት ነው። እንደዘጋባትም በመጨረሻም ወደ አማራጭ ስታጣ ወደ ዋርካ ሄዳለች ማለት ነው። ዋርካም ደግሞ ራሱን ጥሎ መጠጥ ላይ ተደቅኗል ማለት ነው። ግን ውዶችዬ አንድ ጥያቄ ዝላያለ ሰው ሲናደድ ወደ መጠጥ የሚሮጥበት ምክንያት ለምንድን ነው? እውነት እኔ ይገርመኛል። ይህም ፊልሙን ብቻም ሳይሆን በኖርማል አካላዊ ማለት ነው። ሰው ሲናደድ መጠጥ ውስጥ ነው ተደቅኖ የሚገኘው፣ ቢራ ውስጥ ነው ተዘፍቆ የሚገኘው፣ ሱስ ውስጥ ነው ተዘፍቆ የሚገኘው እና እሱም እንደዛ ተዘፍቋል ማለት ነው። እንደዛ በሚጠጣበት ሰዓትም በቃ ይሄን ሁሉ የሰጠዋት እኔ ነኝ፣ እንደምወዳት እያወቀች እንደማፈቅራት እያወቀች አይደለ ወይ ትታኝ ሄደችው? ለምን ስትታይ ሄደች እኔን እያለ እየተናገረ ይገኛል ማለት ነው። እሷም ቆርቁራ በምገባበት ሰዓት ምን ፈልገሽ መጣሽ? ምንስ ሁነሽ መጣሽ? ውጭልኝ እያለ በሚናገርባት ሰዓትም ዋርካ ይቅርታ እያለች ስትነግረው ያንቺ ይቅርታ የኔን ልብ አይጠግንም ብሎ በሚመልስባት ሰዓትም አማራጭ አጥቼ ነኝ እንጂ ወደ አንተ ዘንድ ልመጣ አስቤ አይደለም ብላ ነግረዋለች። እውነቱን ማለት ነው። እውነቷን ነው። አማራጭ ስታጣ ነው ሄደችው። ስለዚህ እኔ እኮ አንተን ለማስከፋት አይደለም ሰራተኛ ሁኜ እንዴት እቀመጣለሁ ብዬ ነው እንጂ ያሰብኩት እያለች ትናገራለች ማለት ነው ሲኖላ። እሱም በቃ ከዚህ በኋላ ምንም ነገር ይፈጠር የሜላትን ወሬ ሰምተሽ ማከጂ ከሆነ እሺ፣ ግን እኔም በጣም ነው የጎዳሽኝ፣ በጣም ነው የሰበርሽኝ። አፈቅርሻለሁ አልኩሽ እንጂ ሌላ ምን ተናግሬያለሁ? እንደምወድሽ እንደማፈቅርሽ ነገርኩሽ እንጂ እያለ ሲኖላን ጠይቃታል ማለት ነው። ከዚህ በኋላ ምንም ይፈጠር ትቻ አልሄድም ያንተው ነው ብላ ቃል ገብታለታለች። በዛ አጋጣሚ መልካም በዚሁ ይልመድብሽ ቃል ገብተሽላታል። በሚመጣው ሁሉ መቋቋም አለብሽ ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ውዶችዬ፣ ከልብ አመሰግናለሁ። መልካም ሰዓት፣ መልካም ቆይታ ይሁንላችሁ።